ዋትስአፕ ዩቲዩብ ሰላም ለእናንተ ይሁን። በጣም ከረጅም ጊዜ በኋላ ነው ወይዘው የተገናኘ ነው። ዛሬ ከ5 ወር በኋላ የመጀመሪያ ቪዲዮን ገና ዛሬ ነው የምቀርጸው ከ5 ወር በኋላ ማለት ነው። ዘው ይውላችሁ ቅንድቤን አያችሁት፣ ቅንድቤን ተላጭቻለሁ። ላይቭ ስንጮት እንግዲህ ቅጣት፣ አንደኛ ቅጣት ቲቪ መስበር፣ ሁለተኛ ቅጣት ወንበር መቅደድ፣ ሶፋ መቅደድ፣ ሶስተኛ ቅጣት ቅንድብ መላጨት ሲል እኔ ደግሞ ቅንድብ መላጨቱን መረጥኩ ማለት ነው። አነሶ ይሄ በጣም ችግር የለም ወላ በቃ ይሄ 5 ወር ባይዘው ህይወቴን በጣም ነው የቀየረው። በጣም ብዙ ምነግራችሁ ነገር አለ በዚህ ቪዲዮ ውስጥ። በ5 ወር ውስጥ ለምን ነው አሁን የጠፋው፣ ለምን ጠፋ፣ ለምን አሁን ተመልሶ መጣ የሚለውን ነገር በሙሉ ነግራችኋለሁ። በጣም ነው ናፈቃችሁኝ፣ በእውነት የምሬን ነው የምላችሁ። ከዚህ በኋላም ባይዘው ግን በጣም ትላልቅ የሆኑ ቪዲዮዎች ይዤ ነው መጣው። በጣም በፕሮፌሽናል ዌይ በአዲስ አይዲያ እያንዳንዱን ነገር አስረዳችኋለሁ ማለት ነው። አሁን ይመቻችሁ። እንግዲህ ጋይስ ተበልሻለሁ። የመጀመሪያዋ የመጥፋት ምክንያት አንደኛች ውሻ ገዝቻለሁ። ባይዘው ጋይስ ያኛው ውሻ የለም። ባይዘው ያኛው ውሻ ለአፓርታማ የሚሆን ውሻ አይደለም ባይዘው። ስለዚህ ይሄኛውን ውሻ ገዝቼ ያትፈናት በጣም እብድ የሆነች ውሻ ነች ማለት ነው። ኦኬ ሄጂ ሌሎቹ ነገሮች ደግሞ ዱባይ ሄጄ ነበረ። ዱባይ ከመሄዴም በፊት ደግሞ በጣም ትልቅ ስትረስ ውስጥ ነበርኩኝ። የሚስቅ ሰው ሁሉ ደስተኛ አይደለም እና በጣም ትልቅ ጭንቀት ውስጥ ነበርኩኝ። አሁን ወሬውን አላረዝምባችሁም እንደዚህ ብዬ፣ ግን ያሳለፍኩትን ላይፎች በዚህ 5 ወር ውስጥ ያሳለፍኩትን ነገር በሙሉ በሞንታጅ አስገባላችኋለሁ እዚሁ ቪዲዮ ላይ ማለት ነው። በጣም ዲፕሬሽን ውስጥ ነበርኩ። አዳሪም ነው ላይቭ የምሰራው ያው ሁላችሁም እንደምታውቁት። ከዛ በኋላ ደግሞ አርፍጄ ነው የምነሳው እና እሰንፋለሁ። እውነት ለመናገር የራሴ ስንፍናም ነው የጠፋሁበት ምክንያት። ከዛ ውስጥ ደግሞ አንድ ወር ከ2 ሳምንት ዱባይ ነበርኩኝ። ምናልባት እናንተም ዩቲዩብ ላይ ያላችሁ ሰዎች ልታውቁት ትችላላችሁ። አወድ የሚባል ሰው ታውቂ ነበረ፣ አሁንም አለ። በጣም ወደው ወንድሜ ጓደኛዬ ነው። ላይፍ ቼንጂንግ የሆነ ሰው ነበር ለኔ፣ እግዚአብሔር የላከልኝ ሰው ነበርና እሱ ጋር ዱባይ ሄጄ ነበረ ምናምን። በጣም የሚገራርሙ ላይፎች ሮልስ ሮይስ ያለዳሁት coming in, flex, I just wanna win, LA BB who we running with, 2233 I'm on 10 again, state your name. ኛውም ለነገሩ ለመንዳት አይመችኝ። ምን አለ የተባሉ መኪኖች እንዳለ ነው ይነዳራል። ከዛ ደግሞ ቦክስ ሰለጥ ቦክስ ሰልጥኛለሁ። ከሱ ጋር ቦክስ ሰልጥነናል። እዚህ ደግሞ ትልቅ የሆነ ቦክስ ነበረ። ይሄ ሁሉ ነገር በ5 ወር ውስጥ የሆኑ ነገሮች ናቸው። ጆኒና ንቃተ ህሊና ቦክስ ነበራቸው። ከዛ ደግሞ ላይቭ ላይ ተጣልቼ ነበር ከፕሬዝዳንት ማሜ ጋር ላይቭ ላይ ተጣልቼ ምናምን። በቃ በጣም ብዙ ጭንቀት ውስጥ ነበርኩኝ ምናምን ነገር ተሰድቦኝ ምናምን በጣም ብዙ ተጣልተን ምናምን ነበረ ላይቭ ላይ እና ያን ሁሉ ነገሮች ውስጥ ነበር ያለፍኩት። ዋነኛው ነገር ደግሞ ላይቭና ዩቲዩቡን ማመጣጠል አልቻልኩም። ላይቭ ላይ 4 ሰዓት ገብቼ 9 ሰዓት 10 ሰዓት ነው የምወጣው። ከዛ በኋላ ከቅልፌ የምነሳው እንግዲህ አሁን ራሱ 6 ሰዓት ሆኗል። 6 ሰዓት ምናምን አይዲያ ይመጣላችሁ፣ አይምሯችሁ በጣም ድፍን ነው የሚለው ምናምን ነገር እና በጣም አስቸጋሪ ነገር ነው። እነዛ ነገሮች ናቸው ከዩቲዩቡ እንድጠፋ ያደርጉኝ። አሁን ግን ማናጀር ቀጥሬያለሁ፣ ካሜራማን ቀጥሬያለሁ፣ ኤዲተር ቀጥሬያለሁ እና በጣም በፕሮፌሽናል ዌይ ነው የምንሰራው ሁሉን ነገር ማለት ነው። ስለዚህ ከዚህ በኋላ ከጠፋሁባችሁ አንሰብስክራይብ አድርጉኝ። በእውነት የምሬን ከዚህ በኋላ አልጠፋባችሁም ማለት ነው። ጭራሽ ነው ማለት። በጣም ትላልቅ የሆኑ ቪዲዮዎች ይዣለሁ። ከቲክታከሮች ጋር የመረብ መጫወት ቪዲዮ አለ። ዩቲዩብ
3 ሚሊዮን ያከበርንበት ቪዲዮ አለ እና ቻሌንጆች አሉ በጣም ይዤ የመጣኋቸው ቻሌንጆች አንደኛ ለሰብስክራይበሮቼም ነው ለራሴም ደግሞ ቻሌንጆች አሉ በጣም ብዙ ይዣቸው የመጣኋቸው ነገሮች አሉ ሰብስክራይብ አድርጉ 50 ሰብስክራይብ ሲደርስ ደግሞ ጊቫዌይ አለ ያ ጊቫዌይ ትልቅ የሆነ ጊቫዌይ አለ እንዳያመልጣችሁ ሰብስክራይብ ማድረግ እንዳረሱ ከዚህ በኋላ ፕሮሚስ አልጠፋባችሁም እና በጣም ይቅርታ አድርጉልኝ ስለጠፋው በጣም ሶሪ ስለጠፋውባችሁ በጣም የምወዳችሁ በጣም አከብራችኋለሁ እና ሶሪ ሳልጠይቃችሁ ውሼ እንዴት አያችኋል ይሄን ነው የምላችሁ ሜንታል ሄልዛችሁን ጠብቁ እግዚአብሔር ምስክሬ ብሬ ነው ጋይስ የሰው ልጅ አይምሮ መጠበቅ አለበት አንዳንዴ ዝና ቢኖር ገንዘብ ምናምን ሁሉ ነገር ቢኖራችሁ አይምሮአችሁ ልክ ካልሆነ ልክ አይደለም ነውና ሜንታል ሄልዛችሁን ጠብቁ ሁላችሁ ያንን ነገር ላለው ወዳችኋለሁ ቪዲዮ ላይ አይታችኋል ሞንታጆቹን ሁሉ ነው አሁን እነዚህ ነገሮች አዲስ ናቸው ምናምን ቤቴንም ብዙ ነገር ያስተካከልኩት ነገር አለ ስትሪሚንግ ሩሜን ማፍረሻዋለሁ ሙሉ ለሙሉ ቀይሬዋለሁ እንደተረዳችሁኝ ተስፋ አደርጋለሁ ወዳችኋለሁ ሰላማችሁ ይብዛ ሰብስክራይብ ማድረግ እንዳረሱ በቀጣይ በሚገርም ቪዲዮ እንገናኛለን ይመቻችሁ